አያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትፍተችው። ችግር የለም። በቃ አልሰደብሻትም። የስድቡ መልቀቂ ስህተት ነው እኮ ስህተት አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና የምወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህን መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና 10 እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው፣ በእድሜው አይደለም የሚያወራው። ስንጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሹ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው እና ለሰው እንድትሰጠኝ አልፈልግም። ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ይሄ ልጅ? እኔ ድሃ ብሆን ኖሮ በቃ እኔ እድለ ቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሹ ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሹ ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ፣ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሹን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሰሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር ቅርባትና ብለህ 50,000 ብር ነው ብቻዋን ያዋጣችልሽ እና ልታመሰግኛል እንጂ ልትሰድቢያት አይገባም ነበር ውዴ። ሚዩት ነሽ አሁን፣ ሚዩት ሽን አብሪ ሀያት። አሁን ለክርክር ሳይሆን በቃ እኔ ከሰደብኳት ይኸው ምን ብዬ እንደሰደብኳት ይኸው ትንገረኝ በይ። ጠራችኝ። ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበር። ግብት ስል
ሀያት እና ይፈልግሻሉ አለች። እሺ ብዬ ገባው። እኔ 50 ሺህ ትርዳኝ ምንም ትርዳኝ እኔ አላውቅም። እኔ ምንም ሲጀመር እኔ ብትረዳኝም እንዶ አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም። ደግሞ ነይ ልንገርሽ ምን እንዳለችኝ አለችኝ። እንደዚህ ያለችኝ ሀያት አለች። ምን ሆነሽ ነው ልጁን እንደዚህ የምታረጊው? ሀያት ምን ሆነሽ ነው? ባጃጅ ተገዛልሽ ምን ሆነሽ ነው እንደዚህ የምትሆኘው ስትለኝ አይ አልኳት። ይኸው እንደዚሁ ይኸው አንቺ ክርስቲያንሽ ቅራለሽ እኔ ሙስሊም ነኝ ያልኩሽ እንደው ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁ ምን ልታረጊ ያወጣሽ? እንደው የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክለዋል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ? እሷ ተያት እሷ የታውቃለች አለች። እኔ የታውቄ አንቺን ተያት ተያት እሷ የታውቃ ምለው ሚሚ የታውቄ አንቺን እስቲ መረጃ አለሽ? ማን ነው እንደዚህ ያለሽ? አላልኩሽም? ሚሚ ማን ነው ሚሚ እንደዚህ ያለሽ? እኔ ታውቃለሁ። እኔ እና አንቺ እንተዋወቃለን ሚሚ ያልኩሽ እኔ ሞዴሬተር የሷ ሞዴሬተር ብቻ መሆኑን ነው አንቺን የማውቀው። ከዛ ውጪ እኔ 50 ሺህ ብር ትሰጪኝ። እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰድቡኝ የነበረው እዛ ላይ ነው የሰማሁት ገብቼ። ሚሚን እንኳን ሰደበቻት 50 ሺህ ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ስለኝ ወይኔ ጉዴ መቼ ነው የሰደብኳት? እኔ ሆቶኝ ነው በሰዓቱ። እኔ በቃ ተናድጃለሁ። መኪናው አለ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ፣ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገምኩ። ከዚህ በፊት እኮ የሰው እየወጣ የሰው ፊት እየገረፈው ከልጅ የማይጠበቅ ቃላቶችን እየተናገረ አረብኛ አስጠንተሽ በአረብኛ እንዲለምን እንደገና ተንበርክኮ ባካችሁ ከዲጋ አድርሱልኝ። ጤና ነበር ዶክተር አብይ አላህ ይስጠው በነጻ አከመልሽ። ልጅሽ በነጻ ከታከመ ለአንቺኛ ባጃጅ ከገዛን በባጃጁ ትሰሪያለሽ። ባጃጅ ከከተማ ሊወጣ ነው ገጠር ሊገባ ነው ከተባለ ባጃጁን ትሸጭና በዛ ገንዘብ የሆነች ቢዝነስ ትጀምሪያለሽ። ባልትና ውጤቶችም ይሁን እንዳቅምሽ ቡና ጠጡም ይሁን የሆነ ነገር እየሰራሽ አንድ ልጅ ላም ቀንዶ ይከብዳታል እንዴ? 3 እና 4 ልጅ ይዘው ጉሊት እየሸጡ የሚያሳድጉ እናቶች ምን ይበሉ? እኔ እኮ በጣም የልጅሽ ነው የተሰማኝ። አሁን ራሱ እኔ ውጣና ከኩዮችህ ጋር ተጫወት ያልኩት ከኩዮቹ ጋር አይጫወትም። ሁሌ ካጠገብሽ ታረጊውና የምትነግሪው ነገር የትልቅ ሰው ጭንቅላት የማይቋቋመውን ነገር። አሁን ልጅሽ ገና በ7 ዓመቱ ስለ ችግር ገባሽ፣ ስለ ኑሮ መክበድ ሊያውቅ አይገባም። እሱ በዚህ እድሜው ከኩዮቹ እኩል ጨዋታ ሳቅ ነው ሊያውቅ የሚገባው። እናት ለልጇ ችግሯን አትናገርም በፍጹም። በዚህ እድሜው አይደለም ችግሩን የሚያውቅበት እድሜ አይደለም። በቃ ቤት ያፈራውን ቂጣ የሚሆን ሽሮ ቆርሰሽ ትሰጫዋለሽ፣ በልቶ ሂድ ተጫወት ሳቅ ነው ማለት ያለብሽ። መኪናውን መግዛት አልነበረብሽም፣ ባጃጁን ሽጠሽ እሺ ሆነ። ከዛ በኋላ ልጅሽ ማወቅ የለበትም። እሱ ሳያውቅ ለእኛ ንገሪን። ለምንድን ነው እሱን መለመኛ የምታደርጊው? ራስሽን ችለሽ እኮ ነው መለመን ያለብሽ። ቪዲዮቹን አጥፊለት። ነገ እኩዮቹ ትምህርት ቤት ያሳቅቁታል። ስትረስ ገደለው ገና በዚህ እድሜው። ሀያት አይገባም። ወላይ በጣም ምስኪን ልጅ ነው። ከአቅሙ በላይ የሆነ እዳ እየጫንሽበት ነው። ባክሽ ቪዲዮቹን እንዳለ አጥፊለት። እሱን እያስለመንሽ የሰራሽውን ቪዲዮ እኩዮቹ ትምህርት ቤት ላይ አያሸማቅቁት። በተረፈ ደግሞ በቃ የመኪናው ካልተሳካ ሌላ ስራ እንድትሰሪ መሆን ያለበት። መኪናውን ሽጩና ሌላ ቢዝነስ ጀምሪ። ለምንደዛ ታደርጊ? ተበላሽቶ አይሸጥም። እንደዛ አሰብ ተበላሽቶ ማንም አይገዛሽም። ማንም ቆራሌ ከሸጥሹ ነው። ቆራሌ ደግሞ ምንም ብር አያወጣም። ቆራሌ ማለት አርደሹ ማለት ነው። ታርዶ በሚዛን ነው የሚሸጠው። እንደዛም ደግሞ ትንሽ ብር ነው። በቃ 50 ሺህም አይሆንም እንደዛ ቢሸጥ እንኳን። የመኪናውን ሳትገዢ እኛን ማማከር ነበረብሽ ነበረ። በቃ እኔ እኮ አንተ ሳሳትኩኝ እኮ ነው። እኔ ተሳስቻለሁ። አዎ አምናለሁ። ደካማ ነኝ። ማድረግ አልነበረብኝም። እንደዚህ አይነት ሴት አልነበርኩም እኔ። ለምን እንደዚህ በጣም እዛ ድረስ መጥቼ በአካል ሳገኘሽ በጣም ትልቅ ተስፋ ነበረኝ አንቺ ላይ። ወላሂ ማለት ታውቂያለሽ፣ እኔ ሰብስቤ ነው 5,000 መዳም ቀመሞች አወጣው 450 ሺህ አውጥተን ለአንቺ ባጃጅ የገዛ ነው እና
የጠበቅነው ነገር አድገሽ በራሴ አፍሬያለሁ። በራሴ እኮ አፍሬያለሁ። በራሴ አፍሬያለሁ እኮ ያልኩ ለእኛ ማማከር ነበረብሻ። ብሩን አዋጠን የሰጠንሽ እኛ አይደለም ባጃጅ መግዣ። ስለዚህ የገዛችሁልኝ ባጃጅ ልሸጠው ነው መተሽ ላይቭ ላይ እህት ወንድሞቼ ያዋጣችሁልኝ የገዛሁትን ባጃጅ ልሸጠውና መኪና ልገዛ ነው፣ ራይድ ልጀምር ነው፣ ምን ትላላችሁ ብለሽ ብታማክሪ ኖሮኛ ይቅርብሽ፣ መኪና ተይው፣ ባጃጁን ሽጠሽ ቢዝነስ ጀምሪ፣ ሽፎን ቤት የሆነች ቡና ጠጡ፣ ሻይ ቤት ወይ ጁስ ቤት፣ ብርቱካን ቤት ነገር ክፈቺ ብለን እንመክርሽ ነበረ። ገብቶሻል? ዝም ብለሽ ሳታማክሪ አሁን ከከሰርሽ በኋላ ብትነግሪን ምን ዋጋ አለው? አሁን ጭራሽ 50 ሺህ ማያወጣም አልሽ እኮ መኪናው ቆራሌ ከተሸጠው እና እንዴት መኪና የሚያክል ነገር ቆራሌ ይሸጣል? ተዘርቶ ግን ከተሸጠ ያወጣል ብር። ከተዘርቶ ከተሸጠ አሁን ለማሰራት ደግሞ ሌላ ውጪ። እሺ ቆይ ሚሚ እንዴት ነሽ? ቆይ እስኪ ምን ይዛል እንደመጣች ሚሚ። በጣም ከባድ ሰው ናት አዩ ማለት በጣም ስለደበረኝ ነው። ከዚህ በፊት ይሄን ሁላ ነገር ሳይከሰት የምን እንደተፈጠረ አንቺ ራሱ 50 ሺህ ያዋጣሽው የእሷ እርዳታ ላይ። እሱን ተይው ሀቡዬ፣ እንደ ሰው እንደ ፋሚሊ እንደ ንብ ፋሚሊ አይተናት እኛ ልጁ ተራ በተቸገረ ዳቦ በሙዝ ነው የሚበላው እኔ እሱ የሚበላው የለውም ስትል በጣም አዘንና ድንገት ቤቴ ስትመጣ ላይፍ ላይ ሆኜ ሀዩ ምን ሆነሽ ነው ብዬ ልጠይቃት እንኳ ስሞክር በእውነት ያዩ አይተዋል። እኔ እንኳን ኔትወርክ እያቆራረጥኝ ማዳመጥ አልቻልኩም ነበር። የምትናገረው ንግግር፣ የምትሳደበው ስድብ በእውነት አይገባም። እኔ አልሰደብኩሽም። እኔ አልሰደብኳት። እሺ መረጃ ይኖራል እኮ። እሺ አውሪ። እሺ ጨርሽ። በወቅቱ ሀዩ እኔ አንቺን እኔ አላሽ ሄዴ ነው አልሰደብኩሽም። አንቺ ያልሽኝን ታውቂያለሽ። በሰዓቱ እየተቆራረጠ ነበር። ቆይ ሚሚዬ እየተቆራረጠ ነበር። እኔ 50 ሺህ ታዋጭልኝ አታዋጭልኝ እኔ አላሽ ሄዴ ነው ምንም አውቀው ነገር እያያዛኩሽማ አልነገርኩሽማ። አዎ እኔ አልነገርኩሽማ። አያታ እንዴ እድል ስጫለ ሚሚ ሰብሳቢዋ እኔ ነኝ። እኔ የምመዘግበው ማን ስንት እንዳዋጣ የማውቀው እኔ ነኝ አይደል? ግን እኔ አልቻዋጭቻለሁ ብላ አትነግርሽም። እኔ ግን አልሰደብኩም። ታውራሽ እሺ እድል ስጫለሽ። እሺ ሀያት ሚውት አድርጊና አዳምጪ ማሬ። ሁላችንም ተቸግረን ኖረናል። ሁላችንም ልጆች አሉን። ለስደትም በስደትም የመጣ ነው ልጅ ለማሳደግ ነው። ያለ አባት የምናሳድግ ሁላችንም ያለ አባት የምናሳድግ ጀግኖች ነን። ልጅነታችን ለልጆቻችን መስዋዕት ከፍለን ውበታችንን አራግፈን ዝቅ ብለን የምንሰራ ሁላችንም። አልፎ ተርፎ ደግሞ እንደዚህ የተጎዱ ሰዎች ሲመጡ የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየ ነው ስለምናቅ ነው። እና እኔ በወቅቱ ሀቡዬ እኔ ላንቺ ነው እሷ በጣም አስቀይማኛለች፣ አስከፍተኛለች። እኔ እዚህ ቲክቶክ ላይ ስቀመጥ አንድን ሰው በቃላትም በኮመንትም ሰውን ተናግሬ አላውቅም። እሷንም በወቅቱ ችግሯ ምንድን ነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ሀብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን እያወቅኩ ነው። ግን የእሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነው። እና እኔ ስለሰጠዋት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንጻርና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ንብ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነው ቢሆንና እኔ በወቅቱ ጠርቼ ላናገራት የፈለግኳት ባጃጁን ሽጨው ነበር እና የኔም ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናት እና ለአንዳንድ የንብ ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ በግሌ ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር። ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረች እና በጣም አዘንኩኝና አራራራ ክፉ ነገር መናገርም አልፈልግም፣ ስለሆንሽው ነገር መጠየቅም አልፈልግም፣ ቻው ብዬ ቤቴን ጥዬ ወጣሁ ማለት ነው። እና ድሮኖች ያውቃሉ ሰምተዋልም አንዳንዶቹ እና ሀዩ ያደረግሽው የምታደርጊውም ልክ ከሀቡ ጋር እንደምታወሪው አይደለም። በእውነት ሰው ታስቀይም ያለሽ ጥሩ አይደለም። ሰው ምን ሆነሽ ነው ብሎ እንኳን ስጠይቅሽ እሳት ለብሰሽ እሳት ጎርሰሽ ሳይሆን ያለውን ነገር ለማወቅ ነው። ሊያግዝሽም ሊሆን እኔ እኮ ላግዝሽ ነበር፣ ጌታ ምስክሬ ነው። እኔ ላግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ። በወቅቱ ግን ጥንብር ኩሴን ስታወጪ
በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ተውኩኝ። እና ለልጁም ጥሩ አይደለም እናቴ፣ እንደዚህ አይሆንም። ሁላችንም ያለ አባት ልጆችን አሳድገናል፣ ጥረን ግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው። ሀቡዬ በጣም አመሰግናለሁ። በጣም ይቅርታ ስሜታዊ ስለሆንኩ ነው። ሶሪ። ችግር የለም የኔ ማር፣ በጣም እናመሰግናለን። አክረም ልጅሽ ገና ልጅ እኮ ነው አይደል? ስንት አመቱ ነው? አሁን 7 ደርሶ 8 ሊይዝ ነው። ዘንድሮ 8 ይይዛል። ኦኬ። እኔ የ10 አመት ወንድ ልጅ አለኝ። 4 ቀን 5 ቀን ነው የቀረው። ኦኬ። እኔ የ10 አመት ወንድ ልጅ አለኝ። ግን እኔ በ10 አመቱ ራሱ ምንም አይነት ነገር በህይወት የሚደርስ አልነግረውም። ልጅሽ ገና በ8 አመት ሳይሞላው እንደ ትልቅ ሰው ነው እያስጨነቅሽ ያለሽ፣ እንደ ትልቅ ሰው እንዴ። እኔ ስንት ቀን የጠራሁሽ በጣም ብዙ ነገሮች እያየው እየደበረኝ፣ እንዴ ሀያት እንዴ አንድ ፍሬ ልጅ እኮ ነው፣ አንድ ልጅ ነው ያለሽ። ቡና ጠጡ እየሰራች ልጇን የምታሳድግ እናት የለችም? እንጀራ ጋግራ እየሸጠች። አንቺ ሕክምናውን ዶክተር አብይ አላህ ይስጠው በነጻ አከመልሽ። እኛ አሰባስበን ባጃጅ ገዛንልሽ። ባጃጁን እየሰራው ልጄን አሳድጋለሁ አልሽ። በባጃጁ የሚያበቃ መስቶን ሰብስበን ባጃጅ ገዛንልሽ። ባጃጁን ሽጠሽ መኪና ገዛሽ ተባለ። አላየሁም እኔ ነግረውኝ ነው። እሺ ታዲያ አንድ ፍሬ ልጅ ለማሳደግ ባጃጅ ካልበቃሽ ቡና ጠጡ እየሰራች የምታሳድግ እናትስ ከአንድም ሁለት ልጅ አንድ ልጅ እንዴት ይከብድሻል? ይናል ጭራሽ ለሰው ሰጥሃለሁ ትይዋለሽ። አይሽ አይምሮ አይሽ ምን ያህል እንደተጨነቀ። እንደገና ስትመጪ ነግረሽውን የመጣሽው ሀቢባ ጠርታኛለች እንደዚህ ስላልሽው እንዳትቆጫት እናቴን አለኝ። ስትረስ ይዞታል ልጁ፣ ተጨንቋል። እሰጥሃለሁ ለሰው እያለችኝ ነው። ለሰው እንዳትሰጠኝ እሷን ማጣት አልፈልግም እያለ ነው። በዚህ እድሜው ህይወትን እንዲጠላ እንዴ በዚህ እድሜው ስለ ችግር ስለ መከራ እንዲያውቅ ለምን? አንድ ፍሬ ልጅ እኮ ነው ማሬ። አንድ ቂጣ በልቶ ፍቅር ከሰጠሽው የሚያድግ ልጅ እኮ ነው። ለምን የሁሉ ጭንቀት ትፈጥሪበታለሽ? ተንበርክኮ ፈጣሪን ልክ ሰው ፈጣሪ እንደሚለው ተንበርክኮ አዶናይን አገናኙ እያለ እንዲህ ለምን አረግሽው? አረብኛ አስለምደሽ በአረብኛ እንዲህ ለምን የሁሉ ሀያት? አንድ ልጅ እኮ ነው። ለሁሉም መልስ አለኝ። እሺ እናንተ ላረጋችሁልኝ ነገር አሁንም ነገም ወደፊትም አረሳም። አላህ ይስጥልን። መጀመሪያ ዶክተር አብይ ነው ለዚህ ሁሉ ልጄንም ቆሞ እንዴት ያደረገልኝ እና ከዚህ በፊት እኔ በህይወቴ ሰው ፊት ቆሜ አላውቅም፣ ለምኜ አላውቅም እና ባጃጁም ተገዛ፣ ተሰበሰበ፣ አላህ ይስጣችሁ ተደረገልኝ። ግን ምን አለ መሰለሽ አንድ ስቴፕ ከፍላለሁ አልኩና ባጃጁን ሽጬ ራይድ ጀምሬ ነበረ። በሰው ራይድ ነግሬሽ ነበረ እና ያ እንደውም ሰው ብሬን ከልክሎኝ አይፎን ተቀበልኩ ምናምን ብዬሽ ነበረ እና አይፎኑን መጀመሪያ ሀያት ይቅርታ እንዴት ባጃጁን መሸጥ ለምን አስፈለገ? መጀመሪያ ከመሸጥሽ በፊት እኛን ያልሽን ባጃጅ ከገዛችሁልኝ ማንንም ሳላስቸግር ደግሜ የሰው ፊት ሳይገርፈኝ እኔ ስክሪን ሪከርዱ አለ፣ ላይቭ ሪከርዱ ዩቱቤ ላይ ዳይሬክት ስለሚተላለፍ እሺ አዳምጪ ሀያት ባጃጅ ከገዛችሁልኝ የማንም ሰው ፊት ደግሞ ሳይገርፈኝ ሚዲያ ላይ ሳልወጣ ልጄን አሳድጋለሁ። ባጃጅ ከገዛችሁልኝ በባጃጄ ሹፍርና እየሰራው ስትይ በቃ በጣም ጥሩ ሳይ ድጋሚ የሰው ፊት አይገርፍሽም ብለን አዋጥን ባጃጁን ገዛን አይደል? ስለዚህ ደግሞ የሰው ፊት አያይሽም ብለን ነው። አንቺ ሀሳብሽን ቀይረሽ ከባጃጅ ደግሞ ራይድ ይሻለኛል ብለሽ ደግሞ መኪናውን ለመሸጥ ስታስቢ አልነገርሽንም። ለምን እንዳልነገርኩኝ እኔ ሰፕራይዝ ለማድረግ ነበረ። በእኔ ቤት አሁን አለ አይደለ? ለምሳሌ እኔ ባጃጅ እየሰራው ነው፣ እስከ ከመጀመሪያም ጀምሮ ባጃጅ እየሰራው ነው። አሁን ደግሞ ባጃጅ ሰራው በሰው ባጃጅም ሰርቻለሁ። ከዚህ በፊት እኔ ነበረኝ ነግሬሻለሁ። ሽጬ በርገር ቤት ከፍተን ከባለቤቴ ጋር የከሰርንበት ነግሬሻለሁ። ግን ምን አሰብኩ መሰለሽ? እዚህ ዱከም ላይ ባጃጅ ሊከለከል በቃ ኦልሬዲ ከከተማ ሊወጣ ነው እና የት ነው የሚገባው? ገጠር ነው የሚገባው። ኮሪደር እየፈረሰ አይደለም?
ኮሪደር እየፈረሰ ስለሆነ ወደ ገጠር ነው የሚገባው። ወደ ገጠር ስለሚገባ እኔ ደግሞ ገጠር አልችልም፣ ኩላሊቴን ያመኛል። ብዙ ነገሮች የሚያሙኝ ነገሮች አሉ። እኔ ማልናገራቸው እዚህ ላይ በጣም ነው ማለት በባጃጅ የተጎዳሁት። የገጭ ገጩ ለሴት ልጅ በጣም ነው የሚከብደው እና ያ ምን አሰብኩ መሰለሽ፣ ያኔ በመሀል ባጃጅ ቆሞ ነበር። የኔ ባጃጅ ስትሸጥ ባጃጇ ቆማ ባጃጅ ለ3 ቀን ለ4 ቀን ይቁም ተባለ። ከዛ አጋጣሚ ራይድ አየው እና ራይድ እንደ ክራይ ወስጄ ልጁ አጋጣሚ አሞኛል ሰሞኑን አልሰራም በቃ እኔ ልስራበት ባጃጅም ስለቆመ ብዬ እየሰራው ነበር። ስራ አሪፍ ነው፣ ስራው አሪፍ ነው እና ያ ራሱ ልጅ እንደዚህ እኮ የባጃጅ ዋጋ እኮ ነው። ዴክስ ማለት ወያኔ ዴክስ ማለት አሪፍ ወያኔ ዴክስ ካገኘሽ የባጃጅ ዋጋ ነው እኮ እና ለምን ሽጠሻች እንደዚህ ገዝተሽ አሰሪም ራይድ ሲለኝ በቃ ሀሳቡ መጣኝ። ለምን አንድ ስቴፕ እንደውም ከፍ ብዬ አልነገርኳችሁም። ለምን አንድ ስቴፕ ከፍ ብዬ ለምን እነሱንም አላስደስትም፣ ለምን ሰፕራይዝ አላረጋቸውም አልኩና መኪናው ባጃጁን ሽጬ መኪና አገኘው። ዴክስ የዱሮ ወያኔ ዴክስ ልኬልሽ ነበረ። ያው አንቺ ብዙ ሰው እንትን ስለሚልሽ አታዩ። በእርግጥ ልክ ያለው ፎቶንም ወደ አንቺ እና ከዛ እሷን ገዛውና ገዝቼ እኔ ስለ መኪና ማቀው መኪና በዚህ ብር አለ። አዎ አለ። መኪና መሆኑን ነው ማቀው እኔ። ለምን አላማ የምኔም ከድሮ እኔ ይሄ ተሳቢ መንዳት በጣም ብዙ ከፍ ያለ መኪና መንዳት ነው አላማዬ። ግን በቃ ስቴፕ ባይ ስቴፕ ይሄ ባጃጅ ተገዛልኝ አልሐምዱሊላህ። አሁን ደግሞ እቺ መኪና ገዝቼ ለምንድን ነው ራይድ ደግሞ ማልሰራው? የራይድ ስራና የባጃጅ ስራ አይገናኝም። እዛው ነው፣ ከእጅ ወደ አፍ ነው ባጃጅ እና ለምን ይሄንን አልሰራም? ደህና ቁም ገዝቼ ደግሞ የተሻለች ደግሞ ከፍ እያልኩ ሄዳለሁ በሚል ነው። እኔ ያው ሰው ነሽ እኮ ሀብዬ ማለት እኔ እንጃ አላውቅም። በቃ ሰው ነኝና በቃ ተሳሳትኩ፣ አላውቅም ምን እንደሆንኩኝ። በቃ ገዛው፣ ሽጬ ገዛው መኪና። ስለ ሞተር ከዚህ በፊት ሲወራ ቃለሁ ሞተር ንጹህ ይሁን እንጂ ሌላ ነገር ምንም ማት አለ ይባላል እና መኪናውን ስገዛ ሞተር ነው ያሳየሁት። ሞተሩ ንጹህ ነው። ሌላ ነገሩ ልክ ገዝቼ ወደ ስራ ጀመርኩኝ። ስራ ሲጀምር በየሄደችበት ነው የምቆመው። በየሄደችበት ግፉልኝ ነው። በየሄደችበት ነው የምቆመው። ገራጅ ሄዳለሁ። በቃ ምንም በቃ እኔ እንጃ ያው ለቅ ያለው ቲክቶክ ላይም ምንም በቃ ምንም ነገር አይሰራም። በቃ ሞተር ብቻ ነው ንጹህ፣ ሌላ ነገር በሙሉ ነው የተበላሸው። ከዛ በቃ አበርኩ። ይባስ ብሎ ደግሞ አዳማ ኮንትራት አግኝቼ ሄጂ ስመለስ ሀዌ ላይ የሰው ቪኤት ገጨው። ፍሬን እምቢ ብሎ ቪኤት ማለት ስገጪ አስቢ ትንሽዬ ጭረት ካለው ትንሽዬ በትንሹ 100,000 ብር ናት። እጅ የምታክል ጭረት እና ለምኜው እሱንም እንደዚህ ብዬ ባባንም ይዤ ስለሆነ ልጅ አየ። ከዛ ትቶኝ ሄደ። ትራፊክም መጥቶ ነበረ በቃ ይሰራልኝ ምናምን ብሎ ነበረ። ከዛ ስነግረው እንደዚህ አሁን እቺን በቃ እዚህ ጋር ቆሜ ነው የምሄደው፣ 1 ብር የለኝም አልኩት። ከዛ ትቶኝ ሄደ። እሱ ማን ላይ ይስጠው። ከዛ በኋላ መጣው መኪናዋ ገራጅ ቆመች። ገራጅ ቆማ ቢያንስ እየሰራው ነው አይደለ? ርቦኛል ብዬ የወጣሁበት ትክክለኛ ራብ ቤቴ ገብቶ ነው። አላሽ ሄዴው አልዋሽሽም። መኪናው ቆመች በቃ ገራጅ። ከዛ በኋላ ምን ልስራ በቃ ቤት ውስጥ ተሳስሬ ቁጭ አልኩ። ግራ ገባኝ። ስጨናነቅ ወላሂ እኔ ምንም ባባን የመጀመሪያ ቪዲዮ እኔ አላልኩም እማሌ ለምን አንቺ ከምትይ እኔ ወጥቼ ለምን አልናገርም አለኝ። ከዛ በኋላ እውነት ነው እኮ አሁን እኔ ወጥቼ እንደዚህ ብል እርግጠኛ ነኝ እኔ ሰው አያምነኝም በቃ አልኩና ባባን ወጥቶ አዶናይን አገናኙኝ። ኖርማሊ ቢያገኘኝ ወይ የሆነ መኪናውን ቢያሰራልኝ። ለምን ብዙዎቹ እንደዚህ ላይቭ ቤቴን ከፍቼ ላይቭ ላይ ነው ቁጭ ያልኩት። ላይቭ ላይ ቁጭ ብዬ እንደዚህ ሆንኩ እኮ ነው ያልኩት። አብዛኛዎቹ ሀቢባ ጋር ደግመሽ ይዣሉ። ሀቢባ እኮ አንዴ አርጋልኛለች እንዴ ይሄን ያለ እሷ ግዴታ የለባትም። ግዴታዋን ተወጣች እኮ አረገችልኛል ላይ ስታት ነው ያልኩት ላይቭ ላይ ቁጭ ብዬ። እናንተ ደግሞ እርዱኝ፣ ይኸው እንደዚህ ሆነብኝ። እርዱኝና ተሰርታ ወደ ስራ ሊሄድ ሁሉም በቃ ወደ ስድብ ነው የሚሄደው። አንቺ ልጅሽን እንደዚህ አርገሽ አዎ አውቃለሁ። ልጄን በማውጣቴ ጥፋተኛ ነኝ እኔ። ይሄን ያህል እንትን እውቀትም አይባልም ምንም አይባልም። በቃ አንዴ ሆኗል። የሰው ልጅ ከፍታ አለ፣ ይወርቃል። 5 10 6 ይነሳል፣ ይወርቃል። በቃ ወደው ስወርቅ ሰው ፊት መጣው ላይቭን አቤት አለው
ሻ እንድታወሪ የሰው ልጅ እድሜ ልኩን እኮ አይረዳም። አንቺ ቃል የገባሽልን አንዴ ባጃጅ ግዙልኝ እንጂ አዳምጭን፣ አንዴ ባጃጅ ግዙልኝ እንጂ እሰራለሁ አልሽ። ከዛ በኋላ ባጃጅ ከከተማ ሊወጣ ነው ካልሽ ባጃጁን ሽጠሽ ቡና ጠጡ መክፈት። ሌላ ማንኛውም እናት ማለት 3 ልጅ እኮ የምታሳድግ እናት አለች እኮ ጉሊት እየቸረቸረች። 3 ልጅ የምታሳድግ እናት አለች እኮ ቡና ጠጡ እየሰራች ባልትና እየሸጠች። እፀ ገበታ ንያት፣ እፀ ገበታ 3 ልጆችን ታሳድጋለች። በእንትን ኬተሪንግ ምናምን እየሰራች የመኪናው በየጊዜው ሞተር ተበላሸ እንትን ተበላሸ እያልሽ ሚዲያ ላይ እርዳታ የምትወጪ ከሆነ በቃ አዋጣም ማለት ነው ይሄ ነገር። እሱን ነገር ትተሽ ሌሎች እናቶች አንድ ልጅ እንዴት አንድ ልጅ ይከብድሻል? አንድ ልጅ እኮ ነው ማሬ። በዛ ላይ እኮ አንቺ ብቻ ወተሽ እኮ እንደፈለግሽ ብትይ ችግር የለውም ሀቢቢ። እስከ ኩዮች ጋር ኳስ ተጫወት። የሉም የሰፈር ልጆች፣ የሉም የሰፈር ልጆች ውጣና ተጫወት። እሺ ጂር ተጫወት። የኔ ፍቅር አሉ እኮ ተጫወት። በናትሽ ግን እንዳትቆጫት። ኧረ ወይኔ ጉዴ! ኧረ እንዳትቆጫት። ጓደኛዬ እኮ ናት ሀያት። እኔ ቤታችሁ ድረስ መጥቼ በአካል አግኝቼ ካደለ እዛ ድረስ የመጣሁት እኔ እናንተን ለማግኘት አይደል? እኔ እኮ ወዳታለሁ ሀያትን፣ እህቴ ናት። ታዲያ እንዴት እቆጣታለሁ እህቴን? ይቀበል ሰሞኑን የለቀኩት ቪዲዮ እኔ ነኝ። እሺ ሀያቴ፣ እሺ ያኡምሬ አንተ ነክ ቪዲዮ አብሪና ሀያት መንሱ ሄዱልኝ። ወላ አልቆጣትም አክረም ብዬ አልቆጣትም ሀቢቢ። ቪዲዮ አብሪ ሀያት እና እሱ ይሄድና ከኩዮቹ ጋር ኳስ ይጫወት። ወጥቷል፣ አላሻይዴን ወጥቷል። ቪዲዮ ካላበራሽ መውጣቱን አላምንም። እሺ አንዴ አብርተሽ አለበለሳይ ደባሽ ናሽ ስትሄድ ላሳያት ና። ቆይ ልልበስ ፀጉር ላይ። እሺ ሂጃብ አድርጊና ቴንኪው አና እናቴ ነሽ አለሜ፣ ህመምሽ ነው ህመሜ፣ ሰላሜ ነሽ ለእኔማ በዋልኩበት ከተማ። አንቺን ከማና ወዳድሬ ላብለት እንጂ አፍቅሬ አስጥሬ፣ እናቴን ከማን አላብሰሽኝ የፍቅር ነማ፣ ላስተያይሽ ደግሞ ከነማ። አንቺዬ ከማ እናቴ ነሽ አለሜ፣ ህመምሽ ነው አክረሚ የኔ ፍቅር አይዞ ካባት አይዞ ካባት በጣም ነው የምወዳት የኔ ፍቅር አይዞክ። እንደመታለኝ አልፈልግም። እንደምትለየኝ አልፈልግም። በፍጹም አትለይ ግን በፍጹም። እሺ አይዞክ የኔ ፍቅር። ያረሷ ማንም የለኝም። እሰጣለሁ ብላኝ ነበረ። ምን እዚህ ጋር ለሰው እሰጣለሁ እያለች ነው ሀያት። ለምንድን ነው እንደዚህ የምትይው? ህይወት ሲከብዳት ልጁ እኮ አይምሮ ይጎዳል። ስለ ህይወት መክበድ ስለ ምናምን አንድ ፍሬ ልጅ ምን አሳወቀው? ለምንድን ነው ይህን ማወቅ የለበትም እኮ በዚህ እድሜው? ለምን ያውቃል በዚህ እድሜው? ማይ ጋድ ለዚህ ሪዝን ነበር እኔ ዛሬ ራሱ የጠራሁሽ እና አክረምን ይዘሽው ትመጫለሽ ብዬ አላሰብኩም ነበር። ከልጆች ጋር ለምን አይጫወትም ከኩዮቹ ጋር ሀያት? አሁን መጫወት ከኩዮቹ ጋር መጫወት የሚችል ከሆነ ላኪው እና እንዴ እኔ እና አንቺ እናውራ። ከኩዮቹ ጋር እንዲጫወት ልቀቂው እና እኔ እና አንቺ እናውራ።